ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ኮሙኒኬቲቭ እንግሊሽ ላንጉዌጅ ስኪል 2 እንግዲህ ቻፕተር 2 ከፓርት 1 የቀጠለውን ፓርት 2 ፊውቸር ኮንቲኒየስ ቴንስ የሚለውን በዛሬው ፕሮግራማችን የምንማር ይሆናል። አብራችሁን ቆዩ። እንግዲህ ፊውቸር ኮንቲኒየስ ቴንስ ስትራክቸር እዚህ ጋር ፎርሙ ምንድነው? ሰብጀክት ይመጣል፣ ከዛ ሻል ይመጣል፣ ዊል ፕላስ ከዛ አይኤንጂ ይመጣል ማለት ነው። እንግዲህ አንዳንዴ እንደዚህ ተባራሪ ጥያቄዎች ዝም ብሎ አንድ ጥያቄ ምናምን ስለሚያወጡበት ለዛ ነው ሁሉንም ኮንተንቶች ከቨር ማድረግ ስላለብን ነው፣ እንዳትሰለቹ። እንግዲህ ፈንክሽኑ የዚህ የፊውቸር ኮንቲኒየስ ቴንስ ፈንክሽኑ ምንድነው? ቱ ኤክስፕረስ ፊውቸር አክሽን ኢን ፕሮግረስ ኢን ፊውቸር የሚል እንግዲህ ዋና ጥቅሙ ወደፊት ለተወሰነ ጊዜ ላይ አንድ ድርጊት እየተከናወነ እንደሚቆይ ለመግለጽ ያስፈልጋል ማለት ነው። ያ ነገር እየተሰራ እንደሚቆይ የሆነ ሰዓት በወደፊት የሆነ ሰዓት ላይ አሁን ላይ አይደለም፣ ወደፊት የሆነ ሰዓት ተጀምሮ ያ የተጀመረው ግን እየተከናወነ ለሆነ ጊዜ እንደሚቆይ ለወደፊት ድርጊትን ለመግለጽ እንጠቀምበታለን። ለምሳሌ he will be traveling all the morning tomorrow አያችሁ፣ ነገ ጠዋቱን ሙሉ በአንድ እንግዲህ በጉዞ ላይ እንደሚሆን ያሳየናል ማለት ነው። አያችሁ፣ ጠዋቱን ሙሉ ሲል ነው፣ አይታችኋል። ስለዚህ እንደዚህ አይነት ነገሮች ለመግለጽ ፊውቸር ኮንቲኒየስ ቴንስ እንጠቀማለን። ቢ ደግሞ we will be having an English lesson next week ምን አለ? በሚቀጥለው ሳምንት እንግሊዘኛ እየተማረን እንሆናለን። በሚቀጥለው ሳምንት አያችሁ፣ እንግሊዘኛ እየተማረን እንሆናለን ማለት በዚህ ሰዓት። እንደዚህ አይነት ነገሮች ለመግለጽ ፊውቸር ኮንቲኒየስ ቴንስ እንጠቀማለን ማለት ነው። ኢንቴንሽን ኮንሰፕቱን ከተረዳችሁ በጣም ቀላል ነው። ሌላው ጥቅሙ ደግሞ ፈንክሽኑ ምንድነው? to indicate that a longer action in the future will be interrupted by a short action in the future. The interruption action is expressed in simple present tense. ወደፊት አንድ ረጅም ድርጊት እየተከናወነ ሳለ ሌላ አጭር ድርጊት ሲያቋርጥ ወይም ሲከሰት ለማሳየት ይጠቅመናል ማለት ነው። እንግዲህ አቋራጩ ድርጊት በሲምፕል ፕሬዘንት ቴንስ ሊገለጽ ይችላል ማለት ወይም በዛ ይገለጻል። እንደዚህ አይነት ድርጊቶች ሲፈጠሩ ፊውቸር ኮንቲኒየስ ቴንስ እንጠቀማለን። ፈንክሽን ማለት ይሄን ለመግለጽ he will be watching TV when she arrives tonight ምንድነው ያለው? እሷ ስትመጣ እሱ ቴሌቪዥን በማየት ላይ ይሆናል ነው፣ አይታወቅም፣ ፕሪዲክሽን ነው ማለት ነው። ሌላው ደግሞ ምንድነው? I will be waiting for you when your bus arrives ምንድነው ያን ያለው? አውቶቡሱ ሲደርስ እኔ በመጠበቅ ላይ እሆናለሁ ነው። ያቺ ሎንገር አክሽኑ በሾርተር አክሽን ምንድነው? ኢንተራፕት እየተደረገ ነው እዚህ ጋር ማለት ነው። እንደዚህ አይነት ነገሮች ሲመጡ ኢንተራፕሽን ለመግለጽ ምን እንጠቀማለን? ፊውቸር ኮንቲኒየስ ቴንስ እንጠቀማለን ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ሌላው ደግሞ ጥቅሙ ምንድነው? to talk about an event that will be progress at specific time in the future ወደፊት በታወቀ ሰዓት ወይም በታወቀ ጊዜ ሰሌዳ በዛ ላይ ምን እየሰራ እንደምንገኝ ለማመልከት እንጠቀምበታለን ማለት ነው። in this case phrase like at this tomorrow, this time next week, by 4 o'clock tomorrow, by this month next year, next year at this time tomorrow, it is usually used። እነዚህ እንግዲህ የጊዜ ገላጮች ወይም እነኚህ የጊዜ ገላጮች ቃላቶቹ እነኚህ ድርጊቶች መቼ እየተከናወነ እንደሆነ ለመግለጽ ያሳየው እነኚህ ነገሮች እንጠቀማለን ማለት ነው። when plus present simple or what by the time plus present simple እንደዚህ አይነት ሴንቴንስም ሊመጣ ይችላል። ለምሳሌ this time next week I will be driving to አዲስ አበባ በሚቀጥለው ሳምንት በዚህ ሰዓት ወደ አዲስ አበባ እየነዳው እሆናለሁ እያለ ነው ማለት ነው። እንደዚህ አይነት ነገሮችን ለመግለጽ እንጠቀማለን። at this time tomorrow I will be working on sand beach እንግዲህ ነገ በዚህ ሰዓት ባህር ዳርቻ ላይ እየተራመድኩ እሆናለሁ። when you arrive I will be playing football አንተ ስትደርስ እኔ እግር ኳስ በመጫወት ላይ እሆናለሁ። እንደዚህ አይነት ድርጊቶችን እንግዲህ ለመግለጽ ይሄን ቴንስ እንጠቀማለን ማለት ነው። ሌላው ደግሞ እንግዲህ
ለምሳሌ እዚህ ጋር ሌላ ተጨማሪ ኤግዛምፕል by the time I get home you will be having a bath ባዝ ኦኬ ባዝ ሶሪ ምንድነው ያን ያለው እኔ ቤት ስደርስ አንተ ሰውነት እየተጣጠብክ ትሆናለህ አይነት ነገር ነው። እንደዚህ አይነት ነገሮች እንግዲህ ለማጠቀም ፕሬዘንት ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ፊውቸር ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ሌላው ስድስተኛው ደግሞ እንግዲህ ቀጣይ የምናየው ሌላው እዚህ ጋር አንድ ጥቅም አለው። ምን ለማለት to guess about something that is in progress at the moment አሁን በሌላ ቦታ እየተከናወነ ስላለ ነገር ለመገመትም ይህንን መጠቀም ይቻላል ማለት ነው። እንደዚህ አይነት ኤክስፕሬሽን እንጠቀማለን ማለት John now he will be having a dinner አሁን ጆን ራት እየበላ ይሆናል የሚል ግምት አይነት ነገር ለመግለጽ ይጠቀማል። ሁለተኛው ደግሞ oh no I forget about the dinner it will be burning at night አሁን ምግቡን እየተቃጠለ ሲሆን ወይም ያ ነገር ምግቡ እየተቃጠለ ሊሆን እንደሚችል ስጋትን ይገልጻል ማለት ነው። እንደዚህ አይነት ነገሮች ገስ ለማድረግ ፕሮግረስ አት ዘ ሞመንትን ገስ ለማድረግ እንጠቀምበታለን ማለት ነው። ሌላው ደግሞ እንግዲህ ስድስተኛ የምናየው ፊውቸር ፐርፌክት ቴንስ ነው። ፎርሙ እንግዲህ ሰብጀክት ፕላስ ሻል ኦር ዊል ፕላስ ሃቭ ፕላስ ፓስት ፓርቲሲፕል ኦር ቪሲ ፎርም ኦፍ ኤ ቨርብ ይመጣል ማለት ነው። እንግዲህ አወቃቀር ወደፊት አንድ ድርጊት ተጠናቆ እንደሚገኝ ያሳየናል ማለት ነው። ፈንክሽኑ እንግዲህ አንደኛው to indicate completion of action before given time in the future ወደፊት ከተቀመጠ ገደብ ወይም ከተቀመጠ የጊዜ ገደብ በፊት አንድ ስራ አልቆ እንደሚገኝ ለመግለጽ ይጠቅመናል ወይም ይጠቁመናል ማለት ነው። እዚህ ላይ ዋናው ነገር የድርጊቱ መጠናቀቅ ነው። completion of the action ነው ዋናው ነገር ማን future perfect tense ፎከሱ ምን ላይ ነው አልኳችሁ የድርጊቱ መጠናቀቅ ነው ማለት ነው። ለምሳሌ by April next year he shall have finished his project የሚቀጥለው ዓመት ሚያዝያ ሲደርስ ፕሮጀክቱ ጨርሶ ይሆናል ወይም ያልቃል የሚለው በዚህ እንግዲህ በሚቀጥለው ሚያዝያ ላይ ፕሮጀክቱን ይጨርሳል ነው በቃ መጨረስ አለበት ማለቁ ነው የፕሮጀክቱ ማለቅ ላይ ነው ዋና ኤም አላማው ማለት ነው ቴንስ my father will have arrived by the time I return home እኔ ቤት ስመለስ አባቴ ቀድሞ ገብቶ ይሆናል የሚል ነው። ሲ ደግሞ ምንድነው by March next year they will have completed this bridge በሚቀጥለው ዓመት መጋቢት ድልድዩ ተሰርቶ ይጠናቀቃል ነው በቃ መጠናቀቁን ነው ዋናው ዓላማው ያ ነገር in the future በሆነ ጊዜ ላይ በሆነ በጊቨን ታይም ላይ ወደፊት በዛች ስፔሲፊክ ታይም in the future ላይ የአክሽን መጠናቀቁ ያ ድርጊት መፈጸሙን ማለቁን የድርጊቱን completion of action የሚያሳይ ነው ማለት ነው። እንደዚህ አይነት ነገሮችን ወይም እንደዚህ አይነት ቴንሶች እንደዚህ አይነት ድርጊቶችን ለመግለጽ ፊውቸር ፐርፌክት ቴንስ እንጠቀማለን ማለት ነው። ሌላው ጥቅሙ ደግሞ ምንድነው to express the idea that something will occur before another action in the future ወደፊት ከሚፈጸም አንድ ድርጊት በፊት ሌላኛው ድርጊት ቀድሞ እንደሚጠናቀቅ ያሳያል ማለት ነው። ለምሳሌ by next September she will have received her promotion የሚቀጥለው መስከረም ሲመጣ እድገቷን አግኝታ ጨርሳለች ማለት ነው። ለምሳሌ አያችሁ እንደዚህ አይነት ነገሮችን እንጠቀማለን ማለት ነው። by the time she finishes this course I will have taken 5 tests እሷ ኮርሱን ስትጨርስ እኔ 5 ፈተናዎችን ተፈትኜ ጨርሻለሁ። እንደዚህ አይነት ነገሮችን ለመግለጽ ፊውቸር ፐርፌክት ቴንስን እንጠቀማለን ማለት ነው። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ሌላው ደግሞ ሰባተኛው ፊውቸር ፐርፌክት ኮንቲኒዩስ ቴንስ ነው። እንግዲህ ፊውቸር ፐርፌክት ኮንቲኒዩስ ቴንስ ደግሞ ፎርሙ ምንድነው? ፎርሙ ሰብጀክት ይመጣል ሻል ኦር ዊል ፕላስ ሃቭ ፕላስ ቢን ፕላስ አይንጂ ይመጣል ማለት ነው። ያወቃቀር እንግዲህ ወደፊት አንድ ድርጊት ምን ያህል ጊዜ እንደወሰደ ወይም እንደቆየ ለማሳየት ይጠቅመናል ማለት ነው። ፈንክሽኑ to show something will continue up until a specific event or time in the future usually within time expression like for 10 minutes for 3 weeks since Monday for 10 years for more than a year for an hour it is የሚሉ
ኤክስፕሬሽን ታይም ኤክስፕሬሽኖችን እንጠቀማለን ማለት ለፊውቸር ፐርፌክት ኮንቲኒየስ ቴንስ። ሶ አንድ ድርጊት ተጀምሮ ወደፊት እስካለ አንድ ጊዜ ድረስ ምን ያህል ቆይታ እንዳለው ለመግለጽ እንጠቀምበታለን። ይህም ድርጊት ርዝመቱ ወይም ዱሬሽንን የዛን ድርጊት ዱሬሽን ወይም ሌንግዙን ያሳየናል ማለት ነው። ለምሳሌ she will have been taking for over 2 hours by time he arrives። በሚቀጥለው ወይም እሱ ሲመጣ እሷ ማውራቷን ከጀመረች ከ2 ሰዓት በላይ ሆኗት ይሆናል። እንደዚህ አይነት ቴንስ ስንገልጽ እንግዲህ over 2 hours by the time he arrives እንግዲህ እሱ ሲመጣ እሷ ማውራት ከጀመረች ምን ያህል ሰዓት? ከ2 ሰዓት በላይ ሆነ። እሱ ከመድረሱ በፊት እሷ ማውራት ከጀመረች ከ2 ሰዓት በላይ ቆይታች፣ ከ2 ሰዓት በላይ አውርታች የሚለውን ቴንሱ ወይም something will continue up a specific event or time ወደፊት አያችሁ ሐሳቡ አሁን ገና አልተጀመረም። ወደፊት የሆነ ነገር ይጀምራል። የሆነ ነገር እስኪሆን ድረስ የሚቆይ ነገር ነው። will continue up to a specific event or time ስፔሲፊክ ኢቨንቱ ምንድነው? የእሷ ማውራት የሚቆየው ወይም ድርጊቱ ምንድነው? የሚቆየው ድርጊት ኮንቲኒው አፕ እስከሆነ ስፔሲፊክ ኢቨንት ድረስ ይቆያል የተባለው የእሷ ማውራት ነው። ስፔሲፊክ ኢቨንቱ ደግሞ እሱ ሲመጣ የእሱ መምጣት ነው ማለት ነው። የሚቆየው የእሷ ማውራት ነው። የሚመጣው ኢቨንቱ ደግሞ ወይም የሚፈጠረው ስፔሲፊክ ኢቨንት ወይም ስፔሲፊክ ታይሙ ደግሞ ምንድነው? የእሱ መምጣት። እንደዚህ አገች በደንብ ታድ ይሄን ነው ጥቅሙ ያለን። So I will have been working here for 3 years by September next year። በሚቀጥለው መስከረም እዚህ መስራት ከጀመርኩ 3 ዓመት ይሞላኛል ማለት ነው። እንግዲህ ሐሳቡ አያችሁ። ከዛ እሱ 3 ዓመት መሙላት ነው። ኢቨንቱ ደግሞ የሚቀጥለው መስከረም ስፔሲፊክ ኢቨንት ወይም መዳረሻ የወሰደው። ሲ ደግሞ how long will have been studying when he graduates አያችሁ። እናቱ ስትመጣ እሱ ስራ ኦኬ when he graduates ሲመረቅ ትምህርቱን ከተማረ ምን ያህል ጊዜ ሆኖታል ይሄ ነገር። ይሄኛው ደግሞ የመጨረሻው ደግሞ እናቱ ስትመጣ እሱ ስራ ከጀመረ 8 ሰዓታት ሞልቶታል ወይም ስራውን ግን አሁን ላይ እንደቀጠለ የሚገልጽልን ነው ማለት ነው። እንግዲህ ቻፕተር 2 ይህንን ይመስል ነበር ከሞላ ጎደለ። በቀጣይ እንግዲህ በቻፕተር 3 እስክንገናኝ መልካም ቆይታ። ይህ ቪዲዮ እንግዲህ ጠቃሚ ነው ብላችሁ ካሰባችሁ ለምትወዳቸው ለጓደኞቻችሁ ሼር በማድረግ እንድትተባበሩን እናሳስባለን። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው።